ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 73 እንደሚከተለው ቀርቧል። እንግዲህ ሁላችንም በጉጉት የጠበቅነው የኤፍራታና የያፌት የሰርግ ፕሮግራም ዛሬ ተደርጓል ማለት ነው። በሰርጉ ላይ ምን ተፈጸመ? እውነት ያፌትና የኤፍራታ የሰርግ ፕሮግራም እውነታው ምንድን ነው? ናታን በሰርጉ ፕሮግራም ላይ ያላሰበው ነገር ተፈጸመ። ያፌት ህይወቱን አጣ። ያፌት ህይወቱ በኤፍራታና በያፌት የሰርግ ፕሮግራም በደረሰበት ከፍተኛ አደጋ ህይወቱ መቀጸፉን ተሰምቷል። ኤፍራታ እጅጉን ደስታዋን ገልጻለች። ናታንም እጅጉን በደስታ በያፌት የቀለበት ስነ ስርዓት ላይ በተገላቢጦሽ ናታን ለኤፍራታ ቀለበት አድርጎላታል። ያፌት ለራሱ ብሎ የሰረገው ድግስ ለናታን ሆኗል። እንኳን ደስ አላቸው የናታንና የኤፍራታ አድናቂዎች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሸር ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 73 እንደሚከተለው ቀርቧል። እንግዲህ ሁላችንም እንዳየነው የኤፍራታና የያፌት የሰርግ ፕሮግራም መጋባታቸውን አይተናል። ሁላችንም እንዴት ተገረምን ማለት ኤፍራታ ብዙም ደስተኛ አልነበረችም። አስገድዷት ነው ያፌትን ለማግባት የተገደደችው ማለት ነው። እጅጉን ግን ደስ የሚለውም ወይም ደግሞ የሚያስከፋው ለያፌት ትልቅ መርዶ ነው፣ ለናታን ደግሞ ትልቅ ደስታ የተበሰረበት ሰዓት ነበረ። እንግዲህ ኤፍራታ እጅጉን ልቧ ተሰብሯል። አይደርስ ደርሶ የሰርጓ ቀን ደርሷል። ያፌት ግን ምንጊዜ በደረሰልኝ እያለ በጉጉት ሲጠብቀው የነበረው የሰርጉ ፕሮግራም እነሆ ዛሬ ተደርጓል። ያፌት እጅጉን ፈርቶ ነበረ። የፈራውም ምንድን ነው በሰርጌ ፕሮግራም የሆነ የሚደረግ ነገር ያለ እየመሰለኝ ልቤ እየፈራ ነው ብሎ ነበረ። ነገር ግን ኤፍራታ ግን በዝግጅቷ እጅጉንም ደስተኛ ሳትሆን እስኪ ፈጣሪ ያለው ይሆናል ብላ እሷም ዝግጅቷን ጨርሳ እነሆ ቤሎዋን ለብሳ ሜካፓን ተሰርታ ለሰርጓ ተዘጋጅታ ቀርባለች። እውነት ለመናገር በጣም የሚያስጠላ ቀን ነበረ። እሱም ምንድን ነው ናታን የሆዱን በሆዱ አድርጎ የኔማ የኤፍራታ የደስታዋ ደስታ እኔን ያስደስተኛል። እኔ ቁሜ እሷ ስታገባ ማየቱ ለእኔ ትልቅ መርዶ ቢሆን ለእሷ ደስታ ከሆነ ለእኔ ያስደስተኛል። ለእኔ ትልቅ እርካታ ነው። ለኤፍራታ የሰርግ ፕሮግራም እኔ ልክ እንደ ሙሽራ ሁኜ መገኘት አለብኝ አለው ቢንያምም እጅጉን ተገረመ። ያፌት እየገሰገሰ በጧቱ ከቢንያም ቤት መጣ። ቢንያም ቤት ሲመጣ ቢኒ ተነስ አለው። ምንድን ነው ዳጊ? ምን ተፈጥሮ ነው? እባክህ ልተኛ፣ ትንሽ ልተኛ። አሁን ነው የተኛሁት አለው ዳጊ መስሎት። እሱ ዳጊ አይደለም ናታን ነው። ብንን ብሎ መልከት ሲለው ናታን ነው። ናቱ አንተ ነህ እንዴ? እኔ እኮ ዳጊ መስሎኝ ነበረ። በጣም ይቅርታ። አሁን እኮ ነው የተኛሁት፣ ስራ ቆይቼ ገና አሁን ተኛሁ። ለዛ ነው ዳጊ መስለኸኝ በእንቅልፍ ልቤ ዳጊ ተወልተኛ ብዬ መለስኩልክ። በጣም ይቅርታ ናቱ። ደህና ነህ? ምነው በጧት መጣክ አለው ናታንን። አይ ቢኒዬ ተነስ እባክህ፣ የዛሬው እንቅልፍ ይቅርብክ እባክህን ቢኒ ተነሳ። እንቅልፍ አውቃለሁኝ አልተኛህም። እኔ የሚገርምህ ነገር እንቅልፍ ከተኛው ስንት ቀኔ። ዛሬማ ፈጽሞ እንቅልፍ በጭራሽ ባይኔ አልዞረም። ጭራሽ ተኝቼ አላደርኩም። የሚገርምህ ነገር እና እባክህን ቢኒዬ ተነስ አለው። አረ ችግር የለውም እንዴ ለቀላሉ ነገር እኔ እኮ ዳጊ መስሎ ነበር እንደዛ እንትን ያልኩህ። አንተ ከሆንክ ችግር የለውም እነሳለሁ፣ ይሄ እኮ ኖርማል ነው ወንድሜ ብሎ ከተኛበት ብንን ብሎ ተነሳ ቢኒያም። ያፌት ናታንም በጣም ደስ አለው። ምንድን ነበረ ናቱ እንደዚህ በጧት ተነስተህ የመጣህበት ምክንያት? በሰላም ነው አለው። አይ ሰላም ነው። አንድ ነገር ልንገርህ ኤፍራታን ቁሜ መዳር የኤፍራታ ደስታ ቢያስደስተኝም እሷን ግን ቁሜ መዳር የእሷን ደስታ ደስተኛ በሆንም የእሷን ደስታ ማበሰር አልፈልግም። በሰርጉ ቀን ዛሬ የሆነ ነገር መፈጠር አለበት ብዬ ውሳኔ ነው። ወይ ሞታለሁኝ ወይ ይሞታል። የሆነ ነገር በሰርጉ ቀን መፈጠር አለበት ብዬ በራሴ ግምት ተነስቻለሁ እና እባክህን ተነስ። ለሰርጉ ተዘጋጅተን መሄድ አለብን። ግን በሰርጉ ቀን ደግሞ የሆነ ነገር መፈጠር አለበት ቢኒ። እኔ
ለአንድ ጊዜና ለመጨረሻ ጊዜ ቆርጬ ተነስቻለሁ አለው። ዋው 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 ዋው! ኦ ማይ ጋድ ኦ ማይ ጋድ! ወንድ ልጅ ቆረጠ በለኝ። ተመስገን አምላኬ፣ ተመስገን አምላኬ። ከራስህ ደስታ የሰው ደስታ አስበልጠህ የምትወደውን አእምሮህን እንደዚህ ደግሞ የራስህን ደስታ ለማስደሰት ደግሞ እንደዚህ በመነሳሳት እውነት ለመናገር እውነት ጓደኛዬ በጣም ደስ ብሎኛል ከምነግርህ በላይ። መቼ ነው የሚነቃው? መቼ ነው ከራሱ ለሰው ከሚያስበው ለራሱ መቼ ነው የሚያስበው እያልኩኝ በጣም ጥያቄ ፈጥሮብኝ ነበር ናቱ። እኔ እውነቴን ነው ምልክ በጣም ደስተኛ ነኝ። አንተ ያልከው ነገር ሁሉ ከጎንክ እንደምሆን እኔ አበስርሃለሁ። ምንጊዜም በደስታህም በክፉ ጊዜህም በሁሉ ነገርህም ከጎንክ ሁኜ ሁሉንም ነገር ለመጋፈጥ እኔ ቃል እገባልሃለሁ አለው ቢኒያም። አመሰግናለሁ ቢኒ፣ በጣም ነው የማመሰግነው ወንድሜ። ስለዚህ አሁን ያልከኝን ነገሮች ሁሉ ተረዳኝ አይደለ? ሰርጉ እንግዲህ እንደምታውቀው ዛሬ ነው። እሱም በማን አለብኝ እኔ ወንድ ነኝ ከኔ በላይ ማንም ሰው የለም ብሎ ለሰርጉ ጠርቶናል ሙሉ ቤተሰቡን። ስለዚህ ሁላችንም ተነስተን ለሰርጉ መሄድ አለብን። ቤዚም ተነስታለች፣ ጺም እህቴ ተነስታለች፣ ተዘጋጅተዋል። እንዲሁም ደግሞ ቤት ያለነው ሁሉ ለሰርጉ መታደም አለብን። ዳግም መሄድ አለበት። ገኒም እንድትሄድ ንገራት እሺ አለው። አረ ረ ረ ረ እንዴ እንዴት የማንሄደው? እንሄዳለን እንጂ ግን ቆፍጠን በል እሺ። ደግሞ ዝንጥ በል። እሱ ነው የሚያገባት ወይስ ያፌት ነው የሚያገባት እስከምትባል ድረስ ፏ ፈካ ሸብረቅ ደመቅበቅ ብለክ መታየት አለብህ የኔ ጓደኛ እሺ። በዚህ ደግሞ እንደምታኮራኝ እኮ ሙሉ እምነት አለኝ አለው ቢኒያም። አረ አኮራሃለሁ እንዴ እኔ እኮ ናቱ ነኝ ሁሉን ነገር የሰው ደስታ እንዳስደሳኝ ወይም ደግሞ የእሷን ደስታ እንዳልነጥቅ ብዬ ነው እንጂ እኮ ልቤ እኮ ተሰብሯል ቢኒ። ግን ሁሉንም ነገር እኮ ለፈጣሪ ትቼ ሁሉንም ነገር እያልኩኝ ውስጤን እያቃጠልኩ ነው ያለሁት እንጂ እኮ ፈርቼ እኮ እንዳሆነ ታውቃለህ አይደለ ቢኒ አለው። አውቃለሁ ናቱ፣ በደንብ ነው የምረዳህ። ነገር ግን አሁን በዚህ ሀሳብህ በቁርጥ ሀሳብ እንደዚህ በመነሳትህ እውነቴን ነው ምልክ እጅጉን ደስተኛ ነኝ አለው ቢኒያም። ናታንም በጣም ደስ አለው። ናታንም ሽርጉንድ ማለት ጀመረ። ቤዚን እስኪ እያለ ሱፉን ለበሰ። ሸሚዙን ቤዚ የሱፉን ሸሚዝ አለበሰችው። ከረባቱን አሰረ። ቆንጅዬ መለሎ ሆኖ ተነሳ። ያፌት ነው ሙሽራ ወይስ ናታን እስከሚባል ድረስ ቤዚ በጣም ደስ አላት። እናቱዬ እንደዚህ እኮ ነው በማየቴ በጣም እጅጉን ደስተኛ ነኝ። ያው ባለፈውም እንደነገርኩህ የተፈጠረው ነገር ሁሉ ውሸት ነው። እኔ ካንተ ብዙ ነገሮችን ከኔ ጋር ብዙ አሳልፈሃል ያልኩትን አንተን እንደምወድህና ካንተ ሁሉ ነገር ካንተ እንዲሆን ስለምፈልግ ነው እንጂ እኔ አንተን እንደ ወንድሜ ነው ማይክ። ኤፍራታ ደግሞ እህቴ ናት። ከሷ ብዙ ነገሮችን እጠብቃለሁ። በጥቅሉ እስከዛሬ ድረስ ያደረጓቸው ነገሮች ሁሉ ስህተት ናቸው። በስህተቶቼ ሁሉ ደግሞ አሁን ተምሬ ተጸጽቼ ነው ያለሁትኝ ናቱ። እባክህን አሁን ላይ ያንተ ደስታ የእህቴ ደስታ ያስደስተኛል። ስለዚህ ውስጥህን በደስታ ሀሴት ተነስተክ ሁሉን ነገር እንድትፈጽም እኔም እጠይቅሃለሁኝ። እኔ ምንጊዜም ከጎንህ ነኝ። አንተ ያልከው ሁሉ አንተን የሚያስደስትህ ነገሮች ሁሉ እኔም አብሬህ ደስታ እንደምካፈል ተጎንህ ነኝ ናቱ አለችው ቤዚ። ናታንም በጣም ተገረመ። ቆይ እኔ የምልሽ ቤዝ ያቺ ቤዚ የምትባለው ይቺ ናት እንዴ? እኔ እጅጉን ለማመን እኮ ተገደድኩኝ። በጣም እኮ ገረመኝ እኮ ቤዚ ማለት ያቺ ቤዚ የምትባለው ይቺ ናት። እውነት ለመናገር እንደዚህ በመቀየርሽ በጣም ደስተኛ ነኝ። ለካ መታሰር የሰው ልጅ አእምሮ እንደዚህ ይቀይራል እንዴ አላት ናታን። አዎ እኔስ ተቀይራለሁ። ባደረግኳቸው ድርጊቶች ሁሉ ተጸጽቻለሁኝ። ነገሮችን ሁሉ ፈጣሪ እንዲቀናኝ ከፈጣሪ ጋር ተጸጽቼ ተቀምጫለሁኝ። እናቱዬ ምንም እንዳታስብ፣ እኔ በደስታህም በክፉም ጊዜህም ከጎንህ እንደምሆን ደግሞ ምንም አትጠራጠር አለችው ቤዚ። ናታን ውስጡ ደስ አለው። ውስጡ በጣም በደስታ ሀሴት ተሞላ። ቤዚ የትኛውን ሽቱ ላድርግልህ? የትኛውን ሽቱ መቀባት ትፈልጋለህ? አለችው። ናታንም በአይኑ ጠቀስ አደረገና ያንን አላት። እሺ አለችና በአንገቱ ሽቶውን አርከፈከፈችለት። አመሰግናለሁ ቤዝዬ፣ እውነት ለመናገር በአሁኑ ሰዓት የሚሰማኝ ደስታ ልነግርሽ አልችልም። በጣም ነው የማመሰግነው በጣም አላት ናታን። አረ ደስታ አያስፈልገውም፣ ምስጋና አያስፈልገውም እናቱዬ። እኔ ግን የምታመሰግነኝ ያንተ ደስታ ሙሉ ሆኖ ያንተ ሀሳብ ሁሉ ተሳክቶ የዛን ቀን ብታመሰግነኝ ደስተኛ ነኝ። አሁን ግን ነገሮች ሁሉ በዚህ መልኩ ባሉበት ሰዓት ብታመሰግነኝ ያን ያክል ደስ አይለኝም እናቱዬ።
ለማንኛውም በሁሉም ነገር ከጎን እንደምሆን ቃል እገባልሃለሁ አለችው። ናታንም በጣም ደስ አለው። ጽዮንም በጣም ፍክት ብላ መጣች። አጭር ልብሷን ለብሳ ጽድት ብላ መጣች። አይ የኔ እህት፣ የኔ ቆንጅየዋ፣ የኔ ሽንቀጥ፣ የኔ ሸንቀጥቃጣ፣ የኔ ቆንጆ፣ ከመልክ መልክ፣ ከቁንጅና ቁንጅና፣ ከፀጉር ዞማነት፣ የፀጉሯ ማማር የኔ እህት እኮ አንደኛ ናት አላት ናታን ጽዮንን። ቤዚም ትኩር ብላ እየሳቀች በጣም ተገረመችና ሌሎቹስ ሌሎቹ ቆንጆ አይደሉም ነው የምትለው? ሌሎቹ ቆንጆ አይደሉም ነው የምትለው አለችው ቤዚ እየሳቀች። አላልኩም ግን የኔ እህት ግን ውበቷና ቁንጅናዋ ያው ስለጎላ ነው አለ ናታን እየሳቀ። እስከ ዛሬ ቁንጅና መስክረህልኝ የማታውቀውን እስከ ዛሬ ቆንጆ አይደለሽም፣ ዛሬ ነው ቆንጆ የሆንሽው እያልከኝ ነው አለ ጽዮን። አይደለም እኔ ሁሉ ጊዜ ስለማልነግርሽ ነው እንጂ አንቺ ቁንጅና እኮ የተመሰከረልሽ ነሽ። አንቺ እኮ ከሁሉም እኮ ውብ ነሽ የኔ እህት አለና ግንባሯን ሳማት። ጽዮንም በጣም በደስታ ሀሴት ልቧ ተሞላ። ቤዚም በጣም ደስ አላት። ቤዚም ከእስከ ዛሬው ለየት ባለው ደስ በሚል አለባበስ ለብሳ ከናታን ጋር አንድ አይነት ጥቁር ፌስታን ለብሳ ጽዮንም ደስ የሚል ቀሚስ አጭር ቀሚስ ለብሳ ወደ ሰርጉ ለመሄድ ተነሱ። ቤዚም ሻንጣዋን ቦርሳዋን ያዘች። ጽዮንም ልብሷን ለባብሳ ቆጭ ቆያለች። ናታንን እጁን ይዘው ወደ ሰርጉ ለመሄድ ተገደዱ። ቢኒያምም ገኒ ሰርጉ መሄድ አለብን፣ ስለዚህ አንቺን ልበሺ ዳጊ የሚልበስ አላት። አረ እንዴት ነው የሚሄደው? እኔ የምን ሰርግ ነው ደግሞ? የኔ ሰርግ ምን ሊያደርግልኝ? እኔ አልፈልግም፣ እኔ አልሄድም አለ ገኒ። ገኒ ደግሞ እኔ የምልሽን በቃ አትሰሚኝም ማለት ነው ገኒ? ለሰርጉ መሄድ አለብሽ። የኤፍራታ ደስታ ደስታችን ነው። እንኳን አንቺ እናቱ አይደለሽም፣ እንኳን እኔ ጓደኛዋ አይደለሁም፣ እንኳን ዳጊ ወንድሙ አይደለም። ናታን ራሱ ይኸው ሊሄድ ተነስተዋል። ናታንም እኮ የሚገርምሽ ነገር እኮ ለሰርጉ እኮ ሊሄድ ነው። እንዴት አባቱ እንዳማረበት ብትይ። ናታን ነው የሚያገባት ያፌት ነው የሚያገባት ብለሽ እስከምትይ ድረስ ዝንጥ ብሎ እንዴ ናታን እንደዚህ ቆንጆ ነው እንዴ እስከምትይ ድረስ ነው አለባበሱ እንዴት እንዳማረበት አላት ገኒን። ገኒ ደነገጠችና እኔ ግን ደስ አላለኝም ይሄ ነገር። እዛ ሂዳችሁ የሆነ ነገር እንደማታደርጉ እርግጠኛ ናችሁ? ደስታዋን ተካፍላችሁ ወደ ቤታችሁ እንደምትመለሱ እርግጠኛ ነህ ቢኒ አለችው። አዎ በሙሉ ኮንፊደንስ እነግርሻለሁ፣ በጣም እርግጠኛ ነን። ምክንያቱም የኤፍራታ ደስታ ናታንም እስካስደሰተው ድረስ እኔም የኤፍራታ ደስታ እስካስደሰተኝ ድረስ ምንም ነገር እንደማይፈጠር እነግርሻለሁ ገንዬ። ስለዚህ አንቺን ልብስሽን ቀይሪ፣ እንደ እናት አለባበስ ለባብስሽ እንሂድ። ዳጊ አንተን ልበስ ያላ ተነስ ብሎ ትከሻውን መታ መታ አድርጎት ቢኒያም ከተቀመጠበት ተነስቶ ወጣ። ገኒም በቃ ለባበስ እኔም ልብሴን ልበስ አለችና ገኒ ነጭ የሀበሻ ቀሚሷን መልበስ ጀመረች። ዳጊም ፀጉሩ ተንጨማሯል። አንተ ልጅ ባለፈው ከትናንትና ፀጉርህን ተቆረጥ፣ ፀጉርህን ተስተካከል እያልኩህ አልነበረ? እስካሁን ድረስ ሳትስተካከል እንደዚህ እኮ ነው እንደ ሰርግ የምትሄደው? ደግሞ እንደዚህ ነጭ ሆንከው ምንድን ነው እንደዚህ የገረጣኸው? አረ ግድልህም እንደው አንተ አቃጥለህ ገደልከኝ አለችው ገኒ ዳጊን። እናቴ ደግሞ ተቆርጫዋለሁ እኮ ተቆረጥ እንዳልሽ ተቆርጫዋለሁ። ገና ስንት ቀን መቼ ሆነኝና እኔ ደግሞ ታውቂያለሽ እንደዚህ ያለ ስታይል ነው የሚያምርብኝ አላት። እኔ የምልህን የማትሰማኝ ልጅ እኔ በጣም እያናደድከኝ እንዳለ ግን ታውቃለህ አለችው። ደግሞ ለምንድን ነው ጥቁር በጥቁር የለበስከው ልጄ? እስኪ ከላይ ያለውን እንኳን ነጭ ሸሚዝ ልበስበት፣ ከሱሪው ጥቁር ቢሆን ሸሚዙን ደግሞ ነጭ አድርገው። እንደዚህ ጥቁር በጥቁር ያደረግከው በሰላም ነው አለችው። አይ አሪፍ ነው፣ እኔ የወደድኩት አለባበስ ነው አላት ዳጊ። ገኒም በጣም ተገረመችና አንተ የሚሉህ መች ትሰማለህ? በቃ ተነሳ ፀጉርህን ማስተካከል አለችው። ሲጨቃጨቁ ቢኒያም መጣ። ምን ተፈጠረ? ምንድን ነው አላት። እስቲ ተመልከት፣ ፀጉሩን ባለፈው ተስተካከል ብዬው ፀጉሩን አልተስተካከልም። አሁን ደግሞ የለበሰውን ልብስ ተመልከት፣ ጥቁር በጥቁር። ሰርግ ነው እንጂ የምንሄደው ሀዘን ቤት ነው እንደምንሄደው አለ ገኒ። እናቴ ደግሞ ይሄ እኮ ስታይል እኮ የአሁኑ ዘመኖች እኮ እንደዚህ ነው የሚለብሱት። እንደናንተ እኮ ዘመን እኮ እንደዚህ የተጋነን አይደለም አላት። አይ እኔ እንግዲህ የምናገረን ስማኝ፣ በል ተነስ ለባበስ ተዘጋጅ አለችውና ገኒ ዳጊን ተቆጣችው።
ኤፍራታ በሰርጓ ቀን በጣም ከፍቷታል። እጅጉን ከናታን ጋር እስከዛሬ ያሳለፈችው ብዙ ነገሮችን እያስታወሰች በሰርጓ ቀን በጣም ተደብራለች። ያፌትም ለባብሶ ሱፉን ለባብሶ መጡ አልመጡ እያለ የእሱ የናታን መምጣትና የቤተሰቦቿ መምጣት ነው የገረመው። እንዲሁም ደግሞ የናታን የያፌት ያክስቱ ልጅ ዱብ ንቅ ማለት ጀምሯል። አጎቴ ጽዮን ያች ቆንጅየዋ ትመጣለች፣ እሷ እስከምትመጣ ድረስ እንዴት እንዲጓጓ አለው። አንተ ማነበክ ነው ጽዮን የምትለው? እሷን ልጅ እንኳን ማፍቀርና እንኳን መመልከት ራሱ አትችልም። እሺ ከእሷ ላይ እጅን ልታነሳ ትችላለህ አለና በጥፊ መታው የያፌት ያክስቱን ልጅ። የያፌት ያክስቱን ልጅም ብድግ ብሎ አንተ ብቻ ለእኔ ይሁን እንጂ ለሰው ማለት የለም አይደለም አለና በጣም ተቆጥቶ ካጠገቡ ብድግ ብሎ ሄደ። የያፌት አክስት በጣም ተቆጥታለች። በጣም ምንድን ነው እንደ ማንኛውም ሰው አክስት እንደ መሆኔ በርቀት ነበር መነገር ያለብኝ፣ ግን አንተ እንደ ማንኛውም ሰው ሰርግ እንደተጠራ ተጠርቼ ልምጣ አለችው ያፌትን። አክስቴ ይህ እኮ በድንገት እኮ የተደረገ ነው፣ ደግሞ ምን መንዛዛት አስፈለገው ብዬ በአጭር ፕሮግራም ላድርገው ብዬ ነው እንጂ እኮ እኔም እኮ በቅርቡ ነው ያሰብኩት፣ ሩቅ እኮ አይደለም አላት። ኤፍራታንም እንደው ልጄ እንደዚህ ሰርጉን ያጣደፋችሁት በሰላም ነው? ምንድን ነው? ምን ተፈጥሮ ነው አለቻት። አይ ምንም አልተፈጠረም፣ ስለዚህ እሱን ጠይቂው አለቻት። ኤፍራታም በጣም ተደብራለች። የያፌት ማግስት በጣም ገረማት። በሰርጓ ቀን ምንድን ነው እንደዚህ ፊቷን የጣለችው? ምን ተፈጥሮ ይሆን? ይሄ ልጅ ምን አድርጓት ይሆን እያለች የያፌት አክስት እጅጉን ተገርማለች። ያፌትም እሱ የናታን መምጣትና ለመምጣት የቤተሰቦቿ መምጣትና ለመምጣት ነው ካሁን መጡ ካሁን አልመጡም እያለ ሲጓጓ የነበረው። ኤፍራታም ፊስቶኗን ቤሎዋን ለብሳ ተዘጋጅታ ቁጭ ብላለች። አይደርስ ደርሶ ያፌትና ኤፍራታ ደርሶ የናታን ቤተሰቦች መጡ። እንዲሁም ጽዮንና ናታን እንዲሁም ቬዚ አስቀድመው መጡ። እጅጉን ፈካ ብለው በመጡበት ሰዓት የያፌት ያክስቱ ልጅ መጡ። እነዚያ እኮ መጥተዋል ብሎ ለያፌት ነገረው። ያፌት እጅጉን ደነገጠ። በጣም ውስጡ ተረበሸ። ሉሊትም ቀጭ ቆያለች። ሉሊት መጣይ አንተማ ሰርጉን በርቀስ ባትጠራኝም ይኸው ሰምቼ መጣሁ ብላ